አታምጣው ስለው አምጥቶ ቆልለው አሉ። የአደይ እህት ጭራሽ የእህቷን ፍቅረኛ ተመኘችው። ወይ ጉድ! ከተማ ስገባ ስለተንከባከበው በቃ የሆነ ተመችቶኛል ብላ እኮ ተናገረች። አደይ እህት ማለት ነው። ዴቭን ዴቭን እንግዲህ የገዛኸቷን ፍቅረኛ ያው በእርግጥ ፍቅረኛዋና ባሏ ሊያጫት መምጣቱን ስለማታውቅ እንግዲህ ያወቀች ግን ምን ልትሆን እንደምትችል አይደን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሆኑ። ነባሮች ላይክ ሸር አድርጉ። እንግዲህ ብርድ ሰዓት ነው፣ ይቅርታ ከወዲሁ አላርጂክ ወይም ቶንሲል ምናምን ስላለ ድምፄ ተቀይሯል። ዛሬ ይዤላችሁ የመጣሁት የሰራተኛዋ አደይን ድራማ ነው። አብራችሁ የቆዩ ቪዲዮውን ላይክ በማድረግ ጀምሩት። የአደይ ድራማ ሲጀምር በቃ አሹ ከሮማን ጋር ኪችን ምን እያደረገ እንደሆነ ሊነግራት አስቦ ነበር። ምን ያክል እንደሚወዳት ሊነግራት አስቦ ነበር፣ ግን ደግሞ አልተሳካለትም። ወደ ወዲህ ሲል እትዬ የመጡበት ምን እያረክ ነው? ምን እየሆንክ ነው? ከእሷ ጋር ተለግተህ እዚህ ኪችንስ ምን ትሰራለህ? ዘበኛ እስከመሆኑ መጠን ያው በራፍ አካባቢ ነበር መቀመጥ ያለበት እና እሱ እዚህ ኪችን ምን ያደርጋል? ምን ፈልጎ ነው? የሚበላ የሚጠጣ ፈልገህ ነው? ምንድን ነው ብለው በጥያቄ ሲያፋጥጡት ሁለቱም ግራ ገባቸው። ሮማንም ተባትባ የሆነ ነገር ፈልጎ ልሰጠው ብዬ ምናምን ብላ አረጋጋቻቸው። እሱም ነቄ ነውና ቶሎ ብሎ በቃ በር እየተቆረቆረ መሆኑን ሲሰማ ወደ በሩ ሄደ። በር የምትቆረቁረው ቤዛ ነበረች። ቤዛ ተንከሲስ ከፍቅር ጋር የፍቅር እናት ጋር የሆነ ነገር በቃ እውነቱን እስከሚያውቁ ድረስ እናቴ ታማለች በሚል ሰበብ ልታሳምናቸው ሞክራለች። እናታቸውም የፍቅር እናት የዋ ስለሆኑ ምንድን ነው ብለው ሊጠይቋት መጥተዋል። ፍቅር ስራዋንና መጥፎነቷን ጠንቅቃ ስለምታውቅ በቃ ምን ፈልገሽ እንደመጣሽ ከዚህ ከቤት እንደማትወጪ ምን ፈልጋ እንደመጣ ጠይቀቻት። እሷም ቢሆን በቃ አያገባሽን ፍቅር፣ እኔ ፈልጌ የመጣሁት እናትሽን ነው፣ በቃ እናትሽ እናቴ ናቸው፣ እኔ እሷቸውን ፈልጌ ነው የመጣሁት እያለች ያልሆነ ነገር መቀባጠር ጀመረች። ሁለታቸውም ትግል ተጋጠሙ። አሹ እንዲለያይ ወይም ደግሞ በቃ እንዲማቱና እንዲቦጣቦጡ ፈልገዋል እና መሀል ገብተው መገላገል እየቻለ ዝም አላቸው። ግን ድምፅ እያወጣ ስለነበር እትዬ መጡ። ምንድን ነው እንደዚህ የሚያደርጋችሁ እናንተ? ሁለታችሁ የሚያጣላችሁ ምክንያት ምንድን ነው ብለው ጠይቋቸው። እንግዲህ ቤዛ ተብያዋ ያልሆነ ውሸት ፈጥራለች። እማዬ እናቴ ታሞ ሐኪም ቤት ገብታለች። የምሰራባቸው ሰዎች ደግሞ ይሄን ነገር አልፈለጉም። ማለት እየተመላለስኩ ሐኪም ቤት እናቴን ለማስታመም ብዬ ነበር። ሰው የምሰራባቸው ሰዎች ደግሞ በቃ ፈቃደኛ አልሆኑም፣ እያስቸገሩኝ ነው እና እባክሽን ለትንሽ ጊዜ እዚህ እንዲቀመጥ ፈልጌ ነው ብላ ቀለስለስ ብላ የፍቅርን እናት ወዲህ ለመብላት ሞክራለች። የዋህ ስለሆኑ እናቷ በቃ የሆነ ነገር ለማድረግ አስበዋል። እናትሽን ተነሽ እናያት፣ አሳይኝ እስኪ ስንት ጊዜ እኮ እናትሽን አሳይ ብልሽ አላሳየኛልሽ እያሉ ሊዘጋጁ ብድግ ሲሉ አይ እማዬ ሩቅ ቦታ ነው ያለችው፣ ማለት የሩቅ ሐኪም ቤት ነው ያለችው። አንቺ እዛ ድረስ ሂደሽ ከምትደክሚ እኔን የሆነ በቃ የሆነ ማማክርሽ አለ ቁጭ በይ ብላ ቁጭ አረገቻት። ምንድን ነው የምታማክሪኝ? አይ እማዬ በቃ ለጊዜው እዚህ እንዲቀመጥ ፍቀጅልኝ ብዬ ነው። የምሰራባችሁ ሰዎች እንዳልኩሽ በቃ እናቴ ጋር ስለምመላለስ ስራ በደንብ አልሰራሽም፣ ተወጫለሽ፣ ትገቢያለሽ በሚል ሰበብ አባረውኛል እና እናቴን እስከሚሻላት እየሄድኩኝ እየመጣሁ እንዲጠይቃት እዚህ ቤት እንዲኖር ፍቀጅልኝ አለቻት። ምንም አማራጭ የሌላቸው በእናት አንጀት አይጨክኑም እና የፍቅር እናት በቃ ሊስማሙ ሲሉ ቆይቺ ልጅ እንዴት አርጌ ባባራት ነው የሚሻለኝ እያለ ፍቅር ማሴር ጀመረች። በሌላ በኩል ገጠር አካባቢ የሄዱት ዴቭና ዳይመንድ ያለውን ነገር ዲባቡን በተለይ ደግሞ ሩታ ያለውን ቪዲዮ እየቀረጹ ነው እና ገጠር አካባቢ ደግሞ ከአሜሪካ የመጣውን ልጅ ፍቅረኛ የአደይን እህት ሁሉም ዲባቡን እያዩ በመጨረሻም ከአደይ እህት ጋር ወደሆነ ቦታ እየሄዱ ዴቭ በቃ ደስ ብሏታል። የአደይ እህት የሆነ ዴቭ ተመችቷታል። በቃ እዚህ ሲመጣ እኔ ሊያይ ነው እኔ ሊጠይቀኝ ነው ብላ አስባለች። እሷ ምኑን አወቀችው? እህቷን ሊያገባ መሆኑንና ሽምግልና መምጣቱን ብታቅ ኖሮ እንዲህ ባልቀረበችው ነበር። እሷ ግን በሆነ ሰዓት ታማ ስለነበረ ከተማ ስትገባ እህቷ አደይ ሰራተኛ በነበረችበት እዛ ስታርፍ ተንከባክቧት ነበር። የምፈልገውን ነገር ሰጥቷት ነበር እና እኛ ሴቶች ደግሞ የሚንከባከበን ወንድ ስለምንወድ ነው መሰለኝ እንግዲህ የአደይ እህት ተመችቷታል እና ይዛው ስትሄድ እያለ አባቷ ድንገት ፊት ለፊት መጣባቸው። ምንድን ነው አንቺ እኔ እንደ ሰፈሩ የለም ብለሽ ነው እንደዚህ ጎረምሳ ጋር ከአንዱ ሰፈር አንዱ ሰፈር የሚያጃጅልሽ ብለው በዱላ በያዙት ሁለቱንም ቆመጧቸው።
እሷንም እሱንም በቃ ምንም ማድረግ አልቻለም። ከኋላቸው ሩታ መታ ምንድን ነው አባባ ችግር አለ አለቻቸው። ይችን የመሰለ ቆንጆ ከጎና አስቀምጠህ ነው የኔ ልጅ የምታጃጅለው አሉት። አረ እንደሱ አይደለም አባባ ምን አመጣህ? እሺ እዚህ ሰፈር እንዲያላይህ ብያል ነበር፣ ሁለተኛ ምን አባህ መጣህ ብለው በያዙ ዱላ ሊመሱ ሲሉ ሩታ ቀደም ብላ አደይ እኮ ልታገባ ነው ብላ በመሀል ነገር ገባች። ምን? አዎ አደይ ልታገባ ነው። ማንን አለች። ያቺ ደግሞ እህቷ ቀልጠፍ ብላ ከዚህ በፊት ባርኮት እንደሚያፈቅራ ስለምታውቅ ባርኮትን ልታገባ ነው አለች። በቃ የሆነ ጸጥታ ሊፈጠር ሲሉ የሆነ ዴቭም ለመናገር አስቦ ግን በዚህ መልኩ መናገር አልፈለገም። ሩታን እንደዚህ ቀደም ማለቷን ስላልፈለገ እጇን ይዞ ሄዶ ቆይ አንቺ በዚህ መልኩ ለምን ትናገሪያለሽ? ምን እየሆንሽ ነው እንዴ? የአደይን አባት ወይም ሽምግልና ወይም እንደማገባት እኮ በዚህ መልኩ መጠየቅ አልፈልግም። ምን እንደዚህ ቀደም ያደርግሻል አላት። እንዴ ቆይ አንተ እዛ አገር ጥሰህ ብዙ ነገር አቋርጠህ ምናምን አላማ አስበህበት ምናምን ልነግራችሁ አልነበር እንዴ የመጣኸው? ምንድነው እንደዚህ ወዳ ወዲህ የሚያልህ አለችው። እሱማ ልክ ነሽ፣ ግን ደግሞ በዚህ መልኩ አይደለም ለአደይ አባት መናገር የምፈልገው። ታውቂያለሽ ሁኔታቸው ራሱ የሚፈቅዱ አይመስሉም። እሱስ ልክ ነህ፣ ፊታቸው ምናምን እኔ አገባታለሁ እና ሽምግልና መጥቼ ነው ብትላቸው የሚቀበሉ አይመስለኝም። ይልቅ አሁን እህቷ አዲናሃለች። አደይ ልታገባ የፈለገችው ባርኮትን ነው ብላ ተናግራለች። ባርኮትን ብታገባ የአደይ አባት ምን ሊፈልጉ እንደሚችሉ አንዳንድ መረጃዎችን ሰብስበን ከዛ በኋላ ስለ ሽምግልናው ከሁሉም ጋር እናወራለን። በላሁን ዞር ብለን ሰፈሩን እናየው፣ በዛውም ለቲክቶክ የሚሆን ቪዲዮ እንቀርጻለን እያለች ይዘው ሄደች። ለሙዬ ከባቡሬ እናት ጋር ፒስ ሆነዋል። ቡና እየቀዳች እየተጫወቱ የሆዶዲያቸውን እየተጫወቱ ነው። ባቡሬ መጥቶ ምንድነው እንደዚህ የሚያናትፋት እህቴ? በቃ ምንድነው ቅምጥልና ኪንጎ እንደዚህ የሚያረጋቸው እያለ በመሀል ጥያቄ ያነሳ። ኪንጎና ቅምጥል በመካከላቸው እኛ ቤት ለምን አትኖርም ትለዋለች። ወንድ ልጅ ሰርቶ ደክሞ ለፍቶ ሚስቱን ቀጥ ለጣ ብሎ ሲያስተዳድር ደስ ይለዋል። ለፍቶ በቃ ሰርቶ ቤት አለ ብሎ ኮራጅንን ብሎ ሲመጣ አሪፍ ነው የማስተዳድር አባለ ቤት ልጆች ቤተሰብ አለ ብሎ ሲያስብ ደስ ይላል። ቅምጥል ደግሞ የአባቴ ቤት ስላለ ለምንድን ነው ሚስት አድርገኸኝ ቤት የማትኖረው ብላ ሙጭጭ አለች። ይሄ ነገር በጭራሽ አይሆንም፣ በተአምር አይሆንም። ወንድ ልጅ እኮ ነኝ፣ እንዴት ብዬ ነው አንቺ ቤት አባቴ ስለሞ ብቻ ቤቱን አውሮ ሰዎች ቢሞቱም እንኳን እኔ ወንድ ነኝ ሰርቼ መኖር ወቃ አንቺን አግብቼ ቤት ያምጥቼ መኖር እንጂ አንቺ ቤት ተከትዬ መኖር አልፈልግም ብለው ትንሽ ቅሬታ ተፈጥሮ በቃ ምን እንደሚያረገራ ስለገባው ሆነ ቦታ ቁጭ ብሏል። ኪንጎ ቁጭ ብሎ እያሰላሰለ ያለች አደይ መጣች። አደይ ምን ሆነ ነው ኪንጎ ዝባል ብቻህን ቁጭ አልከው አለችው። ምን እባክሽ ይቅርታ ሰላም ነሽ? በቃ ከቅምጥል ጋር ተነጋግሬ እኮ ነው በቃ እንደዚህ ቤቷ እንዳርፍ ትዳር መስርተን እሷ ቤት እንዲቀመጥ ነው የምፈልገው። እኔ ደግሞ እንግዲህ ላገባ ባስብም እንኳ የሆነ ስራ ሰርቼ የራሴ ተቻልኩ ቤት ሰርቼ ካልቻልኩ ደግሞ ተከራይቼ እንዳኖራት እንጂ እሷ ቤት ጠቅልል ብዬ እንዲገባ አልፈልግም። ይሄን ደግሞ እሷ አልተረዳችም። በቃ ገንዘብ ምናምን አያስፈልግህም በእኔ መተዳደር አለብህም ብላ ነው የምታስበው። እና እኔ ይሄ ነገር አልተመቸኝም ብሎ ነገራት እኮ። ይህንንም እኮ ከቅምጥል ጋር ተነጋግራችሁ ትፈቱታላችሁ። በቃ በቀላል ነገር ነው አንተን የምትለው። ቁጭ አድርጋት እኮ እኔ እኮ ወንድ ልጅ ነኝ ሰርቼ በቃ ቤተሰብ መስርቼ አንቺን አግብቼ ወደ ቤት መውሰድ እንጂ አንቺ ቤት ጥገኛ ሆኜ መኖር አልችልም ብትላ በቀላሉ ትረዳሃለች ብለው አስረዳችሁ። እሱም አመሰግናለሁ በቃ እንደዛ አረጋለሁኝ ተባብለው ሄዱ። ቤት ውስጥ ለሙ ቤት እያለች ያቺ ተንከሲስ ፍቅር ተብዬው አመጣች። እንግዲህ ከዴቭ ሽምግልና እንዲሄድ አደይን ለማግባት እንዲወሰነ ስለምታውቅ በቃ በሆነው ዘዴ እሷን የሆነ ማረግ አለብኝ ብላ አስባ ከለሙዬ ቤት ሄዳለች። ለሙዬ ደግሞ ከባቡሬ እናት ጋር ቅምጥል ቤት ስለነበሩ ለሙዬ ቤት የለችም። ያው እንግዲህ አደይ ብቻ ነበረ ቤት ውስጥ ያለችው። ገንዘብ ልስጥሽና የእናትሽን ህይወት ከገጠር አውጥተሽ ከተማ አፈለግሽበት ቤት ሰርተሽ ወይም ገዝተሽ አንድ ላቀሽ አኖሪያቸው፣ በምትኩ ደግሞ ዴቭን ታይልኝ ብላ በብር ተደራደረቻት። አንቺ ነውረኛ እንዴት ብታስቢ ነው? ቆይ እኔ እኮ ዴቭን አልሄድኩበትም፣ እሱ ነው የመጣብኝ እና እንዴት ብታስቢ ነው በገንዘብ የማፈቅረውና የምወደው ነው የሚሸጠው? እንዴት ብታስቢ ነው? ሲጀመር አንቺ ተማሪ አይደለሽ እንዴ? ገንዘቡን ያን ሁላ ገንዘብ ከየት ነው የምታመጪው አለቻት። ባርኮት ውጭ ሀገር ስለሚሰራ በቀላሉ ይልክልኛል ብላ አስባ ነበር። ቆይ ወንድምሽ እንደዛ እየደከመና እየለፋ እናትሽን እና አንቺን ለማስተዳደር እንደዛ እየደከመ አንቺን ለመጥፎ ነገር ታውየዋለሽ? ገንዘብ ከሞላሽ እና ከተረፈሽ ለምስኪኖች ለድሆች ማድረግ ትችያለሽ። አንቺ እናት የማታመጭብኝ ጉድ የለሽም ብላ እጇን ይዛ ጎትታ አወጣቻት።
ቤት መሄድ አለብኝ። ሮማንና እሹን ካየኋቸው በጣም ቆይቻለሁ ብላ ወዴና ዴቪድ ወዴነ ፍቅር ቤት መሄድ ጀምራለች አይደል። በቃ ምን እንደሚል አላቅም፣ ግራ ገብቶታል። የአዴ እህት ገጠር አካባቢ የምትገኘው ጓደኛዋ ጋር ቁጭ ብላ ስለ ሁኔታው እያወራች ነው። ከአሜሪካ የመጣው ልጅ ካላገባሁሽ ብሎ ሽሩሩ ሲል ለካ አጎቷ ከጎን ሆኖ አንቺ ጉደኛ፣ ከዚህ በፊት እሱ ጋር ግንኙነት አድርገሽ ያዋረርሽኝና እስካሁን ድረስ አንገቴን ያስደፋሽኝ ያነሰኝና አሁን ደግሞ ሁለተኛ ተገናኝታችሁ እሽኮለሌ ትላላችሁ በየወንዙ እናንቺ መቼ ነው እኔን እንደ ሰው እንደ ዘመድ እንዲያጎት ቁጥረሽኝ እንደዚህ ሁሌም አንገቴን አስደፍተሽ እያለ ተቆጣት። እሱም ደግሞ ፍቅረኛዋ ጥሏ በቃ ሌላ ጊዜ እንገናኛለን፣ አሁን እንደዚህ ቁሜ ከተከራከርኩት አጉል ችግር ይፈጠራል ብሎ ጥሏት ሄደ። የአደይ እህት ዴቭ ተመችቷታል። በቃ እዚህ ሁለተኛ ጊዜ ለመጀመሪያ ጊዜ እንደውም አደይን ለማዳን ስለመጣ በዛም ትንሽ ተመችቷታል። አሁንም ድጋሚ ሲመጣ እኔ ሊያይ ነው የመጣው ብላ ደስ ብሏታል። ቤት ውስጥ ማቀባበሏ፣ የሀገሩን ስታሳየው ስታስጎበኘው ሁሉም ነገር ተመችቷታል። እና በመጨረሻም በቃ አንቺ ምንድን ነው እንደዚህ የሚያደርግሽ? በቃ ስለ ዴቭ ስታወሪ እኮ ሆነ ደስ የሚል ስሜት እያየሁብሽ ነው፣ ፊትሽ ላይ እየሳቅሽ ነው ምናምን እና ምን ተፈጥሮ ነው የኔ የማለቀው ነገር አለ እንዲህ ብላ ጓደኛዋ አፈጠጠቻት። ምንም በቃ እዛ ከተማ ሲሄድ አሞኝ ለሕክምና ሲሄድ ብታይ እንዴት እንደተንከባከበኝ፣ ጥሩ ሰው ነው፣ ደግ ሰው ነው፣ የሆነ የምወደው አይነት ሰው ነው ብላ ነገረቻት። በያንቺ ጉደኛ ጋሽንም በዛው ሰላም ልበለውና ደግሞ ያንቺን ጉድ በዛው እንተዋወቅ እስኪ ልይልሽ ነይ እንሂድ በቃ ብላ ይዛት ሄደች። አስተዋወቀቻቸው። ስታስተዋወቀቻቸው ሩታም ስለነበረች ለምንድን ነው እናንተ ለምንድን ነው እዚህ ቲክቶክ ምናምን ቪዲዮ ማንሰራው? በቃ እዚህ ቪዲዮ ቀርጹን እያለች እየተሟዘዘች ሁላቸውንም ልትቀርጻቸው ብላ ግን ደግሞ ወደ ሌላ ቦታ መሄድ እንዳለባቸው ተናግራ ከአሜሪካ የመጣችው ልጅ ስሟ ማን ነው አላውቀውም፣ እሷ ይዛታ ቪዲዮም ሳይቀረጽ። በሌላ በኩል ቅምጥል አዴ ማን ነው ኪንጉን ከተገናኙ በኋላ ስላሰበው ስለ ወደፊቱ ነገር አማክሯታል። እሷም ያለወል በጉዷ የምትለው ነገር ሁሉ ይገባኛል እኮ ለእኔ ያስበህልኝና ተጨንቀህልኝ እንደሆነ አውቃለሁ። በቃ እንደዛ ካሰብክ እሺ ተስማምቻለሁ ብላ ተስማምታለች። ገጠር አካባቢ ደግሞ ጫኔ እናለልኝ ምን ማድረግ እንዳለባቸው የአዴ አባት በቃ የማንንም ንብረት እየወሰዱ ለራሳቸው እያረጉ በዙሪያቸው ያሉትን ባለ ንብረቶችም ደግሞ እየገደሉ መሆኑን ከዚህ ምድር እያጠፋቸው መሆኑን ስለሚያውቁ ምን ማድረግ እንዳለባቸው ግራ ገብቷቸዋል። ሲታዘዙ ካልሰሩ እሳቸውንም እንደሚያጠፋቸው እንደሚገሏቸው ስለሚያውቁ በቃ ከዚህ በኋላ ለልጅ ልጆቻችን እንዴት ነው የምናወርሰው? እኛንም እኮ አልንሰራም ብንላቸው ይገሉናል። ከዛም አልፎ ደግሞ የልጅ ልጆቻችንም ያጠፉብናል። የሰው ንብረት አይከብድም? የሰው ገንዘብ እየተበላ እንዴት ነው የሚኖረው? ህሊናስ የሚባለው እያሉ ስበሳቸው ምን ማድረግ እንዳለባቸው ግራ ገብቷቸዋል። በገጠር አካባቢ ከአሜሪካ የመጣው ልጅ ፍቅረኛውን እያሽሞነሞነ አጎቷ ተደብቆ እያየ ነበር። ቻው ተባብለው እስከሚሄዱ ድረስ ሁሉ የሚፈጠረውን ነገር የሚያወሩትን ነገር ቁጭ ብሎ እየሰማ ነበር። ሲሄድላት ግን እጇን ጎትቶ ወደ ቤት ወስዷታል። አደይ አሹንና ሮማንን ሰላም ለማለት ወደ እነ ፍቅር ቤት ሄዳለች። በቤት የተፈጠረውን ነገር ሁሉ እነሱን ሰላም ካለች በኋላ ይቺ ማን ነበር ቤዛ ተብዬዋ መታ ፍቅር ጋር እናቷ ጋር እየታመሱ መሆኗን ከሰማይ በኋላ ምን አባቷ ፈልጋ ነው? እኔ ቤት ቅድም ምን እያደረገች ነበር? ደግሞ አሁን እዚህ ምን ፈልጋ መጣች? ብላ በቃ ተያዴ የዚህ ችግር ውስጥ አትግቢ ብለው አሹና ሮማን ቢሏትም እንኳ እኔ አውቃለሁ፣ እኔ የማረገውን ነገር አውቃለሁ ብላ ከነትይና ከነፍቅር እናት ጋር ሳሎን ሂዳለች። ቤዛ እንግዲህ የፍቅርን እናቴ ታማብኛለች፣ መኖር ፈልጋለሁ፣ ትንሽ ጊዜ ስጥኝ እያለች እያሳመነቻቸው እያለ ፍቅር በቃ ይችና ቤዛ ተብያዋን ከዚህ ከቤት እንደማንም ብዬ ማስወጣት አለብኝ ብላ ወስና እማዬ ይህች እኮ ቤዛ እየዋሸችሽ ነው፣ ለምን አታምኒኝም? እየዋሸችሽ ነው። ከስንት ጊዜ ጀምሮ እስካሁን ድረስ አንድም እውነት አውርታ አታውቅም፣ እየዋሸችሽ ነው። በቃ እሷማ የባርኮት ፍቅረኛ ናት ብላ ጉዷን ዝግዝግ አርጋ አወራችባት። እንግዲህ ቤዛ ተብያዋ ምን ይዋጣት? እውነት ነው አሉ የፍቅርና ድንግጥ እያሉ ሮማንና ደግሞ አዴም ከጎን ስለነበሩ በተለይ አዴ ጠንቅቃ ስለምታውቅ አዎ እትዬ የባርኮት ፍቅረኛ ናት አለች። እሷም እትዬ የሚይዙት የሚጨብጡት ግራ ገባቸው። እስከ ዛሬ ድረስ እየዋሸሽ ነበር ማለት ነው ብለው ፍጥጥ ሲሉባት እሷም ምን መመለስ እንዳለባት ግራ ሲገባት ድራማው ያልቃል። ምን አባቱ ይውጣት ይሆን? በዛ ላይ ምን እዚህ ላይ አይደለም ድራማው ለካ የሚያልቀው ለሙዬ
ወደ ቤቷ እየሄደች ከኋላዋ ማን እንደሚከተላት ግን አላወቀችም። እሷም እንደሚከተሏት ጠንቅቃ ታውቃለች፣ ግን ደግሞ ማንነቱን አላወቀችም። እና እሷን እየተከተላት ድራማ ያልቃል ማለት ነው። እና ውድ ቤተሰቦችዬ ይህን ይመስላል የአደይ ድራማ የዛሬው። ስለነበር ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከወዲሁ በጣም ይቅርታ አድርጉልኝ። ድምፄ እንግዲህ አሁንማ አደይ ነው ይሰማል። ወደፊት ምን እንደሚሆን አላውቅም። እና ኔክስት በሌላ እስከምንገናኝ ባይ ቻው። ሰላም አለይኩም ወራህመቱላሂ ወበረካቱ።